እሱ ብር ማለት ነው ጨርሼ ሰው ብር እያስገባ ሲሳይ ግን መልሳል እንዴ እሱም ብር ሰው ብር እያስገባ ምን እያለ ከዛ ቀለሜ አይደውልም ደምረው ምን እያረክ ነው ምንድነው የምን ማህበር የምን ህብረት የምን ምናምን ነው እኛ ሳናቅ ገንዘብ ራሱ መግባት ያለበት በዳንኤል ይልማ ነው ምናምን አይለኝም ከዛ አቤላ ቡና ራሱ ገብቶ አይናገረኝም አቤላ ቡና ታስታውሳለህ አቤላ ቡና ሃኔል አማንሻሎም ዳንኤል ግርማ የሚባል ሰውዬ ቀለሜ ስንት ነምበሩ ሌላ እንደዚህ በግሩፕ እኔ ደግሞ ተንቀጥቅጬ ያኔ በቃ በጣም ነው የምፈራቸው ምናምን እሺ ይላቸው ነበረ ገንዘብ እያስገባ በቃ ቀለሜ ገባ አይቀለም እኔ ኩሪኝ ተናገርኩት ለቀለሜ እኔ አንቺ ነገሩ አትንገሩ አላግም ግን ቀለሜ ገባ መጀመሪያ እንደዚህ ላይ ነበርኩ ቀለሜ ምን ይለኝ ነበር ደሜ ወይ በቃ እኔ እንደውም ከአሜሪካን ሀገር ሰንጋበሬ የሚገዙ ሰዎች አሉ ገንዘቡ በቃ ሰንጋበሬ እንዴት ነው ማስገባት ምንችለው ምናምን ይለኛል ማለት ነው ሲለኝ ኧረ ጣጣ የለውም በቃ የው አካውንት አለ የነ ሲሳይ የነ ፓስተር አብርሃም የነ ወጋየሁ ነው እዛ አካውንት ላይ ይግባ እለው ነበርና የዛኔ ስለው ገባሽ እሱ ለካ ዳንኤል ይልማ ጋር እንዲገባ ነበር የሚፈልገው አንተ ከማለት አኳያ እንጂ አሁንስ እኔ ኦርቶዶክስ አይደለሁ እንደዚህ ያልኩት ራሱ ወር አለፈው እኮ ወር ነው 2 ወር አለፈው አቤላ ቡና ራሱ ቪዲዮ ሰርቶብኝ ሰው ከጌታ ቤት ከወጣ ምናምን ያለ አቤላ ቡና ጊፍተሪ እኮ ነው እዚህም እንዳልቦልክ ሮሄ የምትባል አይደለም እዛ እዚህም እንዳልቦልክ ሙለታ መጣ ወይኔ ሙለታን አስገቢው በማርያም ወይኔ ሙለታ ናስቲ ሙለታ የኔ ጌታ ሙለታ የኔ ጌታ ለወንድሞቹ ይደርሳል የማታ ማታ ተብሎለት በዛው ላጥ ያለ ልጅ በራን እኮ ላጥ አለ በቃ አቤት ከጴንጤ ግን ማነው ይወጣል ያለ ስኳር በሽታ ተናገረ ታምቁ ማነው ማን አላልኩም ቢዚ ነበርኩ ማንም አላልኩም አላልኩም ምንም አላልኩም እናቴ እኔ አውጪው ሪከርዱን እኔ ምንም አላልኩም ብለሃል እንደዚህ አልኩ አያብሩ እኮ ጥሩ ሰው ነች እኮ እንደዛ ብትልም ምናምን አልክ ሳታውቅ እሷ እኔ ገንዘብ እንዳገኝ ፈልጋ ነው እኮ እንጂ ለክፋት አለም ደግሞ ብራይት ደግሞ በጣም ምርጥ ካልታመመና ካልሞተ አይሰጥም ኢትዮጵያ ሰው ካልታመመ ካልሞተ ብራይ ቀለሜ እኮ አስባነንን ያኔ ቀለሜ ያስባነንን ያኔ ከላንሱ እንዳይሰጥህ አደረገ ቀለሜ ቀለሜ እኮ እንዴ ቀለሜ አራ ሲሳይ ታለ ወይኔ ሲሳይ ወረደ እንዴ አንዴ ምን እንደሆነ ታውቃላችሁ በየዋህነት ማለት ነው ያኔ አቤላ ቡና ምናምን እነ ቀለሜ ሲታረቁ እኔ ምን አስቤ ነበር መሰላችሁ የሚገርም እኮ እንትን ታስታውሳለህ አቤላ ቡና ራስ ነበር ከዛ ቴሌግራም ግሩፕ ላይ ተደውሎብኝ ማለት ነው እኔ ምን አሰብኩ መሰላችሁ እኔ በየዋህነት ነው እኔ ምግብ እንድንበላና በቃ እዛ የሆነ አዳራሽ ተከራይተን ከዛ ቲክታክ ላይ የምንተዋወቅ እንትን ጴንጤዎች ትዝ ካላችሁ እሱ ጠብደህ ነበር አስታውሳለሁ ያ ፈርቻቸው ማለት ነው ከዛ ብሩ ተጠራቅሞ ሲሳይ ጋር ወይኔ ያኔ እኮ ግን ያኔ ነበርኩ ማጋፈጥ የነበረብኝ ሌባነቱን ማርያምን አሁን ብሩ የት አለ ሲሳይ ጋር እኔ ብሩ እኔ እንጃ ይስጣቸው አይስጣቸው አላውቅም ቡና ካልገባ ግን ስለ ቡና አታውራሽ ሲሳይ ማለት ሲሳይ ያለበት ሲሳይ ሊቀመንበር ነው ሲሳይ የብሩ ሊቀመንበር ነው የገንዘብ ሰብሰብ ብላችሁ ነው እንትን ያላችሁን በቃ ሲሳይ የብሩ ሊቀመንበር ነው አሁን እንደሌላ አይተህ ነው ሲስ ወጥቷል ባይዘው የለም አንተ እኮ ተበክረህ ባትበለስ ቢላል አረ ያኔ እና መባልን ነበረብኝ አቡና እኔ አንድ መኪና ይኖረኝ ነበር እንዳልክ እኔ እናንተ ነን እዚህ ፕላትፎርም ላይ የተሸወርነው አቤላ ቡና እኔ እናንተ ነን ሌላው ብልጥ ነው አባቴ ለማ ታስታውሳለህ ለአቤልም እኮ ብር ሊወጣ ነበር እንትን
መኪና ሊገዛለት ታዲያ ምን ተበላሻ? መሀል ላይ ማን ነው አበላሽበት? ራሱ ቀለም ያበላሸው እንጂ ሳይክል መግዣ ሳይሞላ አስቆሙበት እንጂ የማንን ያቤልና ወንጌል የሚሰራበት ወንድሞቼና እህቶቼ አለ ቀለሜ። ወንድሞቼና እህቶቼ ወንጌላዊ ነው ወንድሜ አቤል አቡና። ሪሊ ነው የምነግራችሁ። እኔ ከሰማይ ድምፅ ሰምቻለሁ። ወንጌላዊ ነው አቤል አቡና። ማንም አላችሁ ማንም ወንጌላዊ ነው አላለ። አቡና እኮ በነፍስ የተጫወተብህ አምነው እሱን አምነው ደግሞ አቤል አቡና ሳክሱ ደግሞ አለ። አቤል አቡና እያለቀሰ ያለ ሁላችን አለቀስን። እኔ ራስ አለቀስኩኝ። ከዛ እያለቀሰ ማለት እኔ ኤርሚዬ በዋናው አካውንት በዋናው አካውንት አንድ በዋናው አካውንት ያለ ስሚ አዳምጫ በዋናው አካውንት ብትሞልከኝ በፌክ አካውንት አንተ ቤት እኮ ነው ቁጭ ብለው ኤርሚዬ ወይኔ አቤል አቡና አላ እና እንደዛ አቤል ጻፍ ብለሃል እንደዛ እናሳ ወይ ትዝታማ አለ በጣም ትዝታማ አለ ትዝታማ አለ እንጂ የምር ግን ደሜ ስንት ደረሰህ አንተ? ምን እኔ ወፍ የለም ማርያምን በኢየሱስ ወፍ የለም። ያኔ ሁለት ግሩፕ ነበራ ያኔ የኛ ግሩፕ አለ የነ ኤርሚ የነ ኤፍሬም ባለ ጊዜና እኔ ዳጊ ተመስገን እብራይት ግሩፕ አለ። በዛኛው ደግሞ እና አቤል አቡና ሃኔ ላለበት የለበትም ልስ እንትና ጀርሚ አማንሻሉም ጀርሚ ጆዬ አቤል አቡና እንደዚህ እኔ ወንድሞቼና እህቶቼ ሁለታችሁ ካልታረቃችሁ በቀር እኔ ከማናችሁም አልሆንም። ወንድሞቼና እህቶቼ ስጋዬ ተቦጨቀ። እስቲ ለማንኛውም እስቲ አካውንት እናስቀምጥና ገንዘብ አስገቡ ይላል። እኛ ተጣልተን እሱ ገንዘብ ይሰበስባል። አለበት የለውበት ትላለ ደግሞ እሱ ገንዘብ ይሰበስባል። ምንድነው አንቺ? ኧረ ወደዛ ምንድነው ግራ የምታጋቢን ሲስተር? እንዴ እኔ ዋና አላማዬ ይሄ የገንዘብ ምንጭ ኬት ነው የሚለው ነው ትላለህ። ሂዱበት። አንቺ ራሱ አንድ መቀኛ ያልነበርሽ እንዴ? የለው እኔ ያኔ ተቃውሞ መቀኛ ነበርሽ። እኔ ምንም በዋህነት አሰቤ መቀኛ ጌታ ነው እንዴ? በዋህነት ነው ያልኩት። ቆይ ሲስ ናግባ ገንዘብ ለእጅ አለበት ተብለሃል። ሲስ ደምረው ተናገር አሁን። አዎ ሲሶ እንግዲህ አካውንት አለን አንተ ጋር አሁን ብራዘር፣ ማንም ሳይሰማ እናንተ እንካፈል ብራዘር። የገባውን ገንዘብ 700,000 ብር ባንክ ውስጥ ገብቷል። አንዴ ከባንክ 700,000 ደረሰልኝ እኮ 6,000 ብር አለ እኮ 6,000 ብር አለ አካውንት ውስጥ አሁንም በእውነት አለ። ራሲስ የለበትም ስትሉ ምን ነው አነሰኝ ሲስ 60,000 እንኳን አታረጋትም እንዴ? እኔ እንጃ ግን የተወሰኑ ሰዎች እኮ አስገብተው ሊሆን ይችላሉ እኮ ብር ሊኖረው ይችላል። ታዲያ ሰለሞን ጋጋ በዚህ የተነሳ አኮረፈኝ አይደል እንደ አንተ ስጠው እያልኩ አስኮረፍከኝ እኮ ሰለሞን ጋጋ አኮረፈኝ እኮ። እኔ ታማኝ ናችሁ ብዬ አንተ ፓስተር አብርሃም እንዴ እንትናም አለችበት እዚህ ብር ላይ እንትናም አለችበት ወጋየው ፓስተር ወጋየው ሌብነት ውስጥ አለችበት። አይ እሷ አሜሪካ ሄዳለች። እሷን ተዋት በቃ። እሷ አሜሪካ ናት። እሷ ሀገር ለቃ ሄዳለች። አዎ ማርያምን። ኧረ ምንድን ነው እኛን የማያል ጌታ እንዴ? ኧረ እግዚአብሔር እኛን ተመልክተን አቤል አቡና ዝም ትላለህ እንዴ? ኧረ አቤል አቡና እኔ እናንተ እንዴ ምንድን ነው ባሏ ነበር ውጭ የሚኖረው። ለምንድን ነው ግን እኩል የምናወራው? ቆይ እስኪ አደምረውዬ ስለ ፓስተር ወጋየሁ ከሆነ ውጭ ወጣለች፣ አሜሪካን ያለችው። ባሏ ቀድሞ ነው የሄደው፣ እሱ ነው የወሰዳቸው ከነ 4 ልጆቿ ማለት ነው። እሷ ጋር ገብታችሁ እዩት ቲክታክ ላይ ራሳ ፖስት አድርገዋለች። እኔ ግን ያኔ ስቃወምህ የነበረው
ትክክል መስሎ ስላልታየኝ ነው። ጌታ ምስክሬ ነው እንጂ ትክክል ነበር። በእናትሽ አንቺ እሱማ እኮ ሆነ ተሳካና እነ ቀለሜ ገቡበት። እነ ቀለሜ ባይገቡበት እኮ ኃይለኛ ኮንፈረንስ ልናዘጋጅ እኮ ጨርሰናል። አዳራሽ ጨረስን፣ ሜክሲኮ አማኑኤል ጨረስን፣ ምግብ ዝግጅት ጨረስን። በቃ ገባሽ? በቃ ክፍያ ከፍለን ከዛ ክፍያ ከፍለን ወላ እንትን ሁሉ ብለናል እኮ ቀን ሁሉ እንደዚህ ቆርጠናል። ቀን ቆርጠን ከዛ ሰው ገንዘብ እያስገባ እኮ ነው። እኔ ያኔ አንተ እንደዚህ ስትል ሰማውና ሄጄ ለዳንኤል ይልማ ዳኒ እንደዚህ እየተባለ እየተወራ ዘመን አንተ ሼር አደረክልኝ ከቻልኩ አያር እሺ ማክ አንተ ያለህበት ጉዳይ ውስጥ ታውቃላችሁ ወይ ያልኩት ስለው የማውቀው ጉዳይ የለም አለኝ። ስለዚህ እናወራበታለን ሲል ኦኬ አወሩበት በቃ ብዬ ላሽ አልኩኝ። ከዛ ሄዶ አንቺ ነሽ ያቃጠርሽው ምቀኛ ምን አለው ሲሳይ ጋር እንደዛው ገንዘቡ እኔ ጋር ቢሆን እንኳን እሺ እኔ ጋር ቢገባ እንኳን እሺ ገንዘብ እኔ የለውበት ገንዘብ ላይ እኔ በቅንነት እያደራጀው ነበር። ብቻ በአጠቃላይ ግን እኔ ስላጣችሁ በቃ እርስ በርስ ተበጣበጣችሁ። ሙሉ መሰረተ ክርስቶስ መግለጫ ሰጠች። መካነ ኢየሱስ ለብቻ ሆነች። አቤት ክፍል ይህንን ህዝብ የበዘበዛችሁትን ገንዘብ መልሱ። ኧረ ኑ ወደ ኦርቶዶክስ ተገላገሉ። ወደ ኦርቶዶክስ ኑ። በእውነት የተሸወዳችሁ ኑ ወደ ኦርቶዶክስ ተዋሉ። ኧረ ምንም የለም። እዚያ ያለው ሰላም ይኸውላችሁ፣ እዚያ ያለው ሰላም የሚገርም ሰላም ነው። ማርያምን አጀንዳ ትቀይሩ ጋይስ። ምንድን ነው አጀንዳ መቀየረው? በእውነት በቃ ህዝቡ ግራ ገባው። ሚኒስትሪ ቸርች ሲሄድ ስሚ፣ ሚኒስትሪ ቸርች ሲሄድ ይታገዳል፣ የሆነ ቦታ ሲሄድ ይታገዳል። ስለዚህ ኑ ኦርቶዶክስ ሁላችሁንም እቅፍ ድግፍ አድርጋ ታስቀምጣችኋለች። ለእያንዳንዳችሁ መጀመሪያ እዚህ ቤት ያለውን እናጥራና እንመጣለን። ምን በቃ ሌባ አለ፣ በቃ ሌባ አለ። ግልጽ ነው። በእኔ ፊትማ ማንም ቆሞ ማውራት አይችልም። እኔ አንድ ሰው በእኔ ፊት ቆሞ ማውራት ይችላል። አንድ ሰው ማርያምን፣ እኔ የምነግርሽ ማን ነው? አንድ ሰው ማን ሆነ? አንተ ማን ሆነ ነው በአንተ ፊት የማይወራ? አሁን አንተ አሁን እንትን አለኝ ብለህ ደግሞ ታወራለህ። እንደ አፍ አለኝ ብለህ ውዳም እንዳንተ አለ እንዴ? የጴንጤ መጨረሻ ይሄ እኮ ነው። የቀለሜታ ደቀ መዝሙር እንደዚህ ናቸው። ምንድን ነው እናንተ ወንድሞችን የምታሰድቡት? የቀለሜ ደቀ መዝሙር እኮ ነው ሪሊ አይደለ? እኔ አላውቀውም፣ ሲጀመር አላውቀውም። የቅታቃታ ካላወቅኩት ኧረ ገብተህ ለምን ትሰድበኛለህ? እኔን ታውቀኛለህ? አንተ እኔን ታውቀኛለህ? ታዲያ ለማታውቀው ሰው ገብተህ ትሳደባለህ? እንደ ብራዘር እና ይሄንን ህዝብ በቃ እንደዚህ ነው በቃ የበዘበዛችሁ። የምሬን ነው። እንዴት ነው የሆነ ከብዙ አመት በኋላ ጠጅ ስትጠጣ ምን ተሰማ? አጀንዳ እንቀይር እንዴ? እንቀይር ካናል አጀንዳ። ኧረ በእግዚአብሔር አይ የምር ግን ጠጅ በጣም ከበድ ያለ መጠጥ አልጠጣውም እኮ እኔ እኮ ጠጅ አልጠጣውም፣ ቀመስኩ እንጂ መቅመስና መጠጣት አንድ ነው። ኧረ ሽታው ራሱ ነው የሚያሰክር እኮ ጠጅ። ኧረ አስከሬን በእናትህ የጎንደር ጠጅ አስከሬን ደግሞ ችግር የለውም። ብርዝ ከሆነ ጠጣ ችግር የለውም። መቅደላዊት ምን አገባሽ? ምን ይመለከትሻል? መቅደላዊት ምን ይመለከትሻል? ማርያምን አለም እንደፈለኩ ብል ምን ይመለከትሻል? ማርያምን አትፈል እና ምን ልበልልሽ? ምን አገባሽ? ሲጀመር ተሐድሶ ነሽ አንቺ። ኦኬ ስለ ብሩ ንገረን። ምንድን ነው ብሩ የምነግረው? በላችሁ፣ ተበላችሁ፣ ቀለሜ በላችሁ። አሁን ይልቁ ማለት ነው ሞባይል የተባለው ነገር አስቀሩትና ቆይ ማን ነው ከጴንጤ ብሩክ ያቺን ሹገር ማሚ አገባ። ብሩክ ዳንኤል ገንዘብ ሰብስቧል። ጆዬ ምስኪን ጆዬን በቃ ጆዬ ገንዘብ ሰብስቦለት ለጆዬ እዚህ ቲክታክ ፕላትፎርም ላይ ያልተሳካለ ሰው እንደዚህ ያላገኘ ጆዬ ነው። በቃ እንደው በእውነት በጣም የሚያሳዝነው ጆዬ ነው። ለጆዬ ግን ገንዘብ ሰብስቡለት ለጆዬ። እሺ ጆዬ ሌላ ማን አለ? ሌላ ማን አለ? ውይ እንትናም ያው ወጣ
ሙለታም ፈራና ወጣ። ሙለታ ራሱ ሙሌ ራሱ ፈርቶ ወጣ። አይ ምስኪን ናቸው ግን በስማ በእውነት ግን እኔ የምነግራችሁ ኑና እረፉ። የሚያሳርፋችሁ ጌታ ያለው ኦርቶዶክስ ተዋህዶ ውስጥ ነው። እረፉ ኑ በቃ የምነግራችሁ የሆነ እንትን ምናምን ጠጅ እኔ ምናምን የምልህ ካናን አንተ አሜሪካን ሀገር ነው የምኖረው፣ የሆነ ውጭ ሀገር ነው የምኖረው። የት ነው የምኖረው? ካናዳ ነው። እሺ አንተ ግን ለምንድን ነው ጊፍት የማሰጠው? ቋጣሪ ነህ። ውጭ ሀገር እየኖርክ እኔ ገንዘብ ጋር አልነካከም፣ አልቀበልም፣ አልሰጥም። እግዚአብሔር ታዲያ አንተ እኮ በቃ አድንም እኮ አንተ እኮ ከዘላለም ሕይወት ሚስ ሆነዋል። በቃ እኔ እንደምሰጠው አውቃለሁ፣ ለማን እንደምሰጥ አውቃለሁ። ለማንም አልሰጠም። እኔ ሳቃውን አንተን ወደ 3-4 ዓመት ይሆናል። ለአንድ ሰው ተሳስተህ ጊፍት ሰጥተህ አታውቅም። ለአንድ ሰው ለራሱ ሰጥቼ አውቃለሁ። አንተ ኧረ ዝም በል በእናትህ አትዋሽ። ለአንተ ራስህ ስንት ጊዜ ነው የሰጠው? ከሰጠኝ ያለው አበባ ይሰጣል። አንድ አበባ ነበር ሰጠኝ፣ መለስኳት። ትከለው። ኧረ ስለ ብሩ አውራልን በጌታ። አንቺ ግን እኔ እውነት ነው እንደ አንቺና ሀና ግን የሆነ ደብዳቤ ጻፋችሁ እንደ ለቀለቤ የፍቅር ደብዳቤ ወጠራችሁ ይዛችሁ ተሁለታችሁ። አንዱ ገብቶ አይፈልጋችሁም አለሻ። ማነው ኮሬላ? አንዱ ገብቶ አይፈልግሽም እሱ ባለትዳር ነው አለሻ። እኔ ምን አግብቶሽ ገባዲ? አሰላስሎ ጊፍት ይላል ደምብ ታዳቤላ ብራንድ እንደዚህ መረጃ እየሰጧቸው እንጂ ጊፍት ፑሽ አያርግም። እንደዚህ ደቅ ብሎ ከላይ ለስሙ ዲያስፖራ ነው እኮ ታውቃለህ። አይደብሮም እንዴ? አይደኔ እኔ እንትን ያልኩትን ራሱ ጊፍት የሰጠውህን ራሱ እንደዚህ እየካድከኝ አሁን ብችል እንደውም ገብቼ ወስድብህ ነበር። ማን ነው ደግሞ ያስመጣችሁት? አሌክስ ነው። ማን ነው አሌክስ? አሌክስ ቅመም። አሌክስ ማለት እኔ ላይ ቪዲዮ የሰራብኝ ይሄ ዘመድ የነበረው አሌክስ ነው። አሌክስ እንደ ጭራሽ ፍሬ ስማ፣ በጣም ማለት እኔ እንደዚህ አራዳ ሙር ተጠቅማችሁ ስትሰርቁ አንዴ አሌክስ ለምንድን ነው ደግመህ የፖስትከው? ንገረኝ እስኪ። እኔ ኦርቶዶክስ ሆን ደግመህ ለምን ፖስት? ያጠፋውን አልቅሰ ምናምን ተለቃቅሰን ነው አይደል ይቅርታ የተጠያየቅ ነው። ለምን አጠፋ? ምንም ጊፍት አትስጠኝ። ለምን ፖስትክብኝ? ንገረኝ። አልቅሰን እንደዛ አንተና ፍቅሩሻ እንደዛ ተባብለን ከናቤል አቡና ጋር ስንታረቅ ኧረ ተው ለምትላል። ለምን ይፖስትብኛል? ያጥፋ አቤል አቡና ያጥፋ። ለምንድን ነው ይፖስትብኝ? ተነጋግረን ጨርሰን ያኔ ከናቤል አቡና ጋር በተጣላን ጊዜ ማለት ነው። የናቤል አቡና ጀለሶች አሉና ነቢያቶችን እየገቡ በሐሰት ትንቢት እያስተነበዩ ሪከርድ የሚያስደርጉ ከዛ እኔ ነበር ገብቼ ውሸታቸውን ነው ምናምን ብለው የምቃወመው። ከዛ ጀለስ ነው እኔ ላይ ቪዲዮ የሚሰራብኝ። ይሄ ምን ቪዲዮ እንደሰራብኝ ታውቃላችሁ? አዳማ ሪፍት ባለ ሆቴል አለ እና እኔ ምሪንዳ ነው ያዝኩት። እግዚአብሔር ያሳያችሁ። አንተ እኮ በመገለጥ እኮ ጠጅ አስጠጣኝ። ጌታ ይገስጸን። ምሪንዳ ይዤ አንገዳገደኝ። ምሪንዳ ይዤ ማለት ነው። እኔ ራሱ እንዴት እንደሰራው ይኸው ደምሮ ጠጆ ብሎ ፖስተ የዛሬ 3 ዓመት። ዛሬ ሪል ጠጅ ስጠጣ አልያዝም። እግዚአብሔር ይገስጸን። ያኔ ባጀመረ ይኖር እንደዚህ ትንቢት ነው ዋጠው። የእግዚአብሔር ሰው አሌክስ ተናገራው ነው የሚፈጸመው። እኔ እኮ በራሴ የምተማመን ሰው ነኝ። ማርያምን በራሴ የምተማመን ሰው ነኝ እና ባይዘዌ እግዚአብሔርና እግዚአብሔር የትናንትናን ኃጢአት ስለማይቆጥር በጣም እድለኞች ነን። የትናንትና ኃጢአታችን ቢቆጠር እኮ በሁላችን ፊት መቆም ባልቻልን ነበረ። ዛሬም ባላየን ነበር። ግን እግዚአብሔር መልካም ነው።
እግዚአብሔር ናሆም ላይ የሚለው ምዕራፍ 6 ላይ እግዚአብሔር መልካም ነው፣ በመከራ ቀን መሸሸጊያ ነው ይላል። የሚታምኑበትን ያውቃል ብሎ ደሙ ተው ህይወት የጴንጤ መንፈስ አልለቀቀም። ስትሰብክ እንደ ጴንጤ ነው። እዛ ራሱ እየሄድክ እንደ ጴንጤ እያስባልካቸው ነው። ምን ማለት ነው? እንደ ጴንጤ የእግዚአብሔር ቃል የጴንጤ ብቻ ነው ማለት ያስባልካቸው ነው። ደሜ የሆነ ነገር ሰምቼ ነበረ። የእግዚአብሔር ቃል የጴንጤ ብቻ ነው ያለው ማን ነው? ይሄ የእግዚአብሔር ቃል አንዴ ወንድሜ አሰባበክህ እኮ ደሜ አቤት የሆነ ነገር ሰምቼ ነበረ። ምን ሰማ? ደሜ ተቀየረ ተባለና ከአሁን በኋላ ሹፌር ሊሆን ነው፣ ሊገለብጠን ነው እና ረዳቱ ተመስገን ነው። መልስ አይመለስ። አረፋ ተመስገን ከሌለ የሌለ ሰው ስም አታንሳ። ካነሳ ከኔ ጋር ብቻ አውራ። ገባ? እና ተርፋል ወይ ወንድሜ? ስኳር ነው እንዴ? ተርፋል ትላለህ እንዴ? ምንድነው ተርፋል አተርፋል የምትለው? ጨዋታን በልክ አታደርገውም። ለአንተ ቅመም የሆንክ ልጅ አልነበርክ እንዴ? እርድ አረጓ በዚህ ስትል አበሳጩ። እርድ አረጉ። ቅመም የነበረ ልጅ አጃጃሉት። ያንተና የፍቅሩሻ በስመ አብ የሚገርም እኮ ነው ብሮ። አይ ሃቭ አናዘር ቪዲዮ ኦፍ ደሜ ብሮ። አይ ሃቭ አናዘር ቪዲዮ። ምን ማለት ነበር አናዘር? ስንታየው ማልበል ኬት ነህ? ምን እንታዘዝ? አንቺ ደግሞ ለምንድን ነው ግን? አንዴ ገስት ኧረ ቻው በቃ እኔ ልውረድ። በቃ ይበቃችኋል። በቃ ቻው። መረጃውን ሳሰጥ ነው እንደምትሄደው? መረጃው ውስጥ ስላለበት ወዴት ይሰጠናል? ብሮ አይሰጠንም። ደም እንዴ ከኑ አብረው አጭበረበሩን፣ ሰረቁን። እንደ ህዝብ እኮ ነው የተጭበረበር ነው። አይደለም ዋናው ጌታን በጣም እንደዛ ያላወጣው ዋናው አብሮ ስለሆነ እኮ ነው። አዎ እኔ እኮ እሱ ነው የምልህ። አብሮ ስለነበረ እንዴት አሁን መናገር አይችልም? አፋ እኔ የሚያስቀኝ ማለት ነው ኤርሚያስ መጀመሪያ ላይፍ ሲገባ እንትን እየተቆራረጠ ታብታብ አድርጎ ጊፍት ስጡኝ፣ ከዛ የማዕት አንበሳ ይወርዳል ምናምን። የማዕት እንትን ሲወርድ አሁንም ይቆራረጣል። ጊፍት ስጡኝ፣ አንበሳ ውርዱ። ስንት አንበሳ ወረደ መሰለሽ ያኔ። ግን ደግሞ እነዚህ አንበሳ ያወረዱ እህቶች ደግሞ በኋላ ሲሰደቡ ኧረ እያቆራረጠብኝ ነው። እኔ ኧረ ራስ እያቆራረጠብኝ ነው። ዝም ብላችሁ አንድ ዩኒቨርስ አወርዱልኝ። ከጌታ ታገኛላችሁ። አትሰሙ ከኑ አትሰማ። አንድ ያስወርዳል እንደ ማቆራረጥ ያስቆማል እንጂ አንበሳው ሲወርድ ደንግጦ ሪፖርት ይቆም። ደግሞ ካልሆነ ቤቱን ዘግቼ ነው የምወጣው ይላል። ካልሆነ ዘግቼ እወጣለሁ። ያስፈራራናል እኮ ደግሞ አልከፍትም። ሄዳለሁ እንደው አሁን አይልም። በነገራችን ላይ አሁን አይልም። እንደዛ ካለ ሄዳ መንገዱ ጨርቅ አድርግልህ ነው የሚሉት። አሁን አይልም። ያኔ አሁን ይሄ በደምሮ ላይ የተጻፈው ጽሁፍ ለኤርሚያስ ራሱ የወንብድና የዛ ሁሉ ገንዘብ መሰብሰብ በዚህ መንገድ እኮ ነው። በቃ አሁን ደምሮ አልተሳካም እንጂ በኤርሚያስ ተሳካ። ኤርሚያስ ብዙ ተከታይ ስላሉ የደምሮ ግን አልተሳካም፣ ተቀባይነት አላገኘም። እንዴ ጌታን በጣም የደሜ እኮ ተቀባይነት ማግኘት ነበረብኝ። እኔ አሁን ደሜ ተቀባይነት አላገኘም። አልወጣም እኮ ስኳር በሽተኛ ነው ተባለ። ደምረው እኔ ያሰማው እንደዛ ሲባል እንዴት ግን ሲጀምር መች እሱን መርጠው እንዴት ስኳር በሽተኛ ያሉ? ያው ትንሽ በእድሜ ገፋ ስላለ ነው። በእድሜ መሰለኝ። ለምን እሱ ይመቻቻል እንጂ ይመቻቻል ብሮ ጣጣ የለበትም። ደግሞ ያኔ ፒስም ስለነበሩ በቃ አይ ማለት በቃ እና የያዝነውን ይዘን ብሮ የምትባል ነገር ግን የአራዳ ቋንቋ ናት። ታያት እሺ ብሮ እኛን አይመጥንም። 30 40 እየገባን ነው እና ብሮ ምናምን አንልም።
አይመስልሽም? ካልሽ እህትነትሽ ግን በቃ በደሜ ባይሳካላቸው በኤርሚያስ ግን ተሳካላቸው። ይሁን ላብር ቀፈደዱን መድኃኒዓለም የስራችሁን ይስጣችሁ። ግን ደሜ ያሳምን ብሩ ግን የት ገባ? ቆይ ግን ማለት ቤቱ ጠቦኛል አለ የአይፎን እንትን ተዋጣ ኦልሬዲ በአንድ ቀን ላይቭ ነው ባዘው ብሩ የሞላ ማለት ነው። በአንድ ቀን ላይቭ እና የት ገባ ይሄ $200 እና የኢትዮጵያ ሚሊዮን ምናምን የት ገባ? ኩሱ ከባድ ጥያቄ እኮ ነው እሱ ጥያቄ ነው ወይስ የሆነ እንትና ስራ ጀምሮ ኢትዮጵያ የሆነ ቤት እያሰራ ነው እንዴ? ሊሆን ይችላል እኮ እኔ እንደዚህ አይነት ጭምጭምታ ሰምቻለሁ፣ ግን እርግጠኛ አይደለም። አረቴ እንደዛ ጭምጭምታ ሰምቻለሁ፣ ግን ያ ሰው ሲነግረኝ እርግጠኛ ሆኖ አይደለም የተናገረው። ምክንያቱም ከ3 ወር በፊት ላፕቶፕ ተበላሽቶ እሱን ላሰራ ሲል አይ ከምታሰራ አዲስ እንግዛልህ ተብሎ ተዋጣ። እሱን ገዛ ብሎ ራሱ አላሳየ። አሁን ራሱ ልገዝቻለሁ ብሎ መቼ አሳየ? እኔ ምን አገባኝ ይበላቸው። ግን ከባድ ነው። ኦርቶዶክሳውያኖችም እኮ አዋጥተው ነበር እንዴ መዝሙረ ያሬድ ራሱ $400 አውጥቶ በኋላ እንደዚህ ሙልጭ አድርጎ ሊሰደብ ማለት ነው። እኔ ሁሌ ነው መዝሙረ ያሬድ ሲሰደብ ቅፍፍ ነው የሚል ባይዘው። ለምን እንዴ ቢያንስ 400 ዩኤስ አወጣ እኮ ያስገባለት አስታውሰዋለሁ። መዝሙረ ያሬድ በችግርሽ የቆመ ሰው አንቺ እስማ ያ ክብር እኮ የለውም በኢየሱስ ይመስል እስማ አይ በብድር ተመላልሰዋል እኮ የሆነ ጊዜ እንደዚህ ችግር አጋጥሞት ያሬዶ እነሱ ጋር ሄዶ ብር ሰብስቧል። እሱም ሰብስቦላቸዋል። ብድሩ ተመልሷል። ኤፍሬም ባለ ጊዜ እና እሱ ግን ከባድ ነው። እግዚአብሔርን በጣም ከባድ ነው። ከባድ ነው። እግዚአብሔርን ግፋችሁ ግን መድኃኒዓለም እንደዚህ ያስወጣችኋል። ደግሞ የቀረውንም እውነት አሁን የደምረው ወጥቷል። ቀጣይ አሁን ቢኒና ደምረው ወጥቶባችኋል። ቀጣይ ደግሞ በኤርሚያስ ያጭበረበሩት ይወጣል። መድኃኒዓለም ይግለጣችሁ። እንደዚህ ቆይ እሷ ልጅቱ ራሱ ከሌለችበት እንዴት አወቀች? እንግዲህ ያን አልነበረችም ሲጀመር። አረ ነበረች። ሳትኖር ስራዋ ነው እንደዛ ነው የምትሰራውና ስራዋ ለክፋት የተጠቀመችበት ነው እንጂ ኖር ነው። በጣም ኖር ነው። በጣም ኖር ነው። ሰው በሽሽቱን ሊያስጠብብበት ከሆነስ ኩላሊቱ ጠቅሮ ሊያሳጥብበት ቢሆንስ የመረዳት ህልውና የላችሁም። ኖር ነው። እዚህ ልናሰባስብ ነው እንዴ? ሌላ ፈንድ የማን ኩላሊት ነው ደግሞ እንትን ያለው የጠበበው የጠቆረ ኩላሊት ነበር እንዴ? ይመቻል። ባይዘው ለሻሻ ይመቻል። ይሄ ድምጽ አንተን ነበር መምረጥ የነበረባቸው። ተሳስተው ነው። ልክ አይደላችሁም። እውነት ሰው ኩላሊቱ ጠቁሮ ማሳጠብ የለበትም። አይዞህ አንተ ኩላሊትህ ጠቁሮ ነው? አይ በጭጮ ነው። ኧረ አሌክስ በእግዚአብሔር፣ ኧረ አሌክስ በሕግ አምላክ። ከባድ ነው። እግዚአብሔርን ይህን ህዝብ በዘበዙት። አሁን ከደምረው ጋር ያለው ነገር ከእብራይት ጋር ባይጣሉ በነገራችን ላይ አያወጡትም ነበረ። የደምረውን ጉዳይም ቢሆን እብራይቱንም አይለጥፏትም። ባለፈው ቪዲዮ ያሰማኋችሁ ላይ ካስታወሳችሁ እኮ እብራዊት ማን ጋር ነው የተጣላች? ቆይ ጠፋ ያለ እንዴ? ተጣልተዋል። እብራዊት ከሜርሲ ጋር ተጣልታለች እና ሜርሲ ምን አለቻት መሰለክ?
ብራይት ነች እንጂ አንተ ቤት ኤርሚያስ አንተ ቤት መተው መታወቅ የሚፈልጉ ሴቶች ምናምን ብላ ተናገረች። ከዛን ሜርሲ አለች እንዲያው ነበረች አሁን ጠፍታ ነው እኮ። ከዛ ሜርሲ ደግሞ እኛ ካንቺ በፊት ታዋቂ ነበረን ብላ ማይክ ይዛ ምናምን ፖስት አደረገች። ማይክ ያዝ ነበረች ሳሳኮ ኤርሚያስ ሁሴን ጋር ነበረች ማይክ ይዛ ሴጣን ስታስለፍልፍ የነበረች የሱ መንፈስ ነው እና እነሱ ገብተውባት ነው አሁን እኔ ባለፈው ብያለሁ እኮ የኤርሚያስ ሁሴን ያደረገ በቢኒያም አካውንት በፔፓል ምናምን ገንዘብ የተሰበሰበው አጭበርብሯቸው በልቶታል እያተባላችሁ ተበልታችሁ $100 ያስገባችሁ ሰዎች አይ ተንኮለኛው ነው የገባባት ደግሞ እሷ ላይ እብራዊት እኔ እንደዚህ ጠፍታለች እሷ ምንም ምን እንዳገናኛትም አላውቅም። አሃ ይሄው እብራዊት እኮ ለደምረው እኮ ስኳር በሽተኛ ነኝ በልና ብርና ሰባስብልህ አለች። ከዛ ሐሳብ ደግሞ አልተስማማም። እንደዛ ቢሆን ደምረው እስካሁን ቁጭ ባላለ ያው አብሮ ያቦካውና ታዲያ እንትን አንዴ ድምጽ ላሰማችሁ ቆይ አንዴ እና ጸጥቶኛል ብሎ ያወጣው ነበር። አገልግሎት ከጀርባ እየሄዳችሁ ስማችሁን ለመለጠፍ ከሆነ ኖ ሞር ኤርሚ ቤት ስማችሁን በቃ ለአገልግሎት ከጀርባ እየሄዳችሁ ስማችሁን ለመለጠፍ ከሆነ ኖ ሞር ኤርሚ ቤት ስማችሁን ልትለጥፉ ቲክቶክ ላይ ልትታወቁ በየቸርቾቻችሁ እልል ሊባል በቃ ለአገልግሎት ከጀርባ እየሄዳችሁ ስማችሁን ለመለጠፍ ከሆነ ኖ ሞር ኤርሚ ቤት ስማችሁን ልትለጥፉ ቲክቶክ ላይ ልትታወቁ በየቸርቾቻችሁ እልል ሊባል በቃ ለአገልግሎት ከጀርባ እየሄዳችሁ ስማችሁን ለመለጠፍ ከሆነ ኖ ሞር ኤርሚ ቤት። ይሄ ነው እሷ ጋር ነው ያለው ይሄ ሪካርድ ከሷን ያሰማዎች እኔ $100 ተባልቻለሁ። ይሄንን ህዝብ ማንቃት አለብን፣ ማስመለጥ አለብን ከሌባ ኖ ሞር አቡ ኖ ሞር መጀመር አለብን። የምርብራ ከጠፋች በኋላ እንዴት አሁን ትዝ አለቻት? እኔ እኮ አልገባኝ አለ ነገሩ። ተጣልተው ነው በብር ጉዳይ እና አሁን በውስጥ አብረው እየሰሩ ነው እንዴ? ይሄ ቪዲዮ ቆየ እሷ እያለች ነው የለጠፈችው። ይሄ ቪዲዮ እኮ አሁን የብሩን ጉዳይ ያነሳችሁ ነው የብሩን ጉዳይ። አይ ቆይ ይሄ ቪዲዮ የቆየ ነው። እብራዊት ጠፍታ ነበረ። ስትመጣ ሜርሲ የሆነ ነገር አሉ። ከገስ ጠፋች ሜርሲ እኮ አሁን እኮ ጎባይ ዘው እነሱ ከዛ ቤት መግባት ተው እነ ሜርሲ መነን ሊያ ምናምን ነገር ከዛ ይሄንን ፕሮፖሰተች ማለት ግን ኮሜንት ኦፍ አደረገች። ኮሜንት ማንም ሰው ኮሜንት ማድረግ አይችልም። ከዛ እንደገና ደግሞ ይሄ ያበበ ጉላት መጣ። ያበበ ጉላት ሲመጣ እብራዊት ይሄንን ካደለም ብላ እነ የተገባች እብራዊት አዳም ቤት አዳም ጋር እነ ቀሲስ ጋር እነ ዴቭ ዲያቆን ዴቭ ጋር ተሰብስበው ሳለ እብራዊት መጣች። እኔ ራሴ በጣም ነው ያገረመኝ መምጣቷ ማለት ነው። መታ ይሄ ነገር ልክ አይደለም እኔ አላቅም አላምንበትም የለሁበትም አላቅም ብላ ወጣች ማለት ነው። እብራዊት ኦኬ ለዛ ነው ማለት ነው እንትን ያለቻት ያ ከዛ ፎቶ ቪዲዮዋን አወጣቸው። ኤርሚያስን ቤት የጠፋችሁ በዛ ምክንያት ነው። ይሆናል አላቅም ግን መታ እኔ ራሴ በጣም ጉድሽ ያልኩት ነበረ ግን ምን ተማምና እንደሆነ አላቅም መጣች እንደዚህ ያለች ማለት ነው። ያው ጸባ ከሜርሲ ጋር ስለሆነ እንትን ብላ ከፈለጋች ዩቲዩብ ላይ ለሷ ያወራችው ነገር አይደለም አንቺ ሲጀመር ነቀሲስ ቤት ገብታ እየተደረገ ያለው ትክክል አይደለም ካለች ኤርሚያስ ይቦልኳታል ማለት ነው። በቃ አለቀ። እንዴ ተጠራጠራለሽ? አትቦለክም። ኖ እንዴ የገንዘብ ምንጭ ማን እንዴት ትቦልኪያለሽ? ነው እንደዛማ አይሆንም። እሷ እኮ በቲቪ እንዲሄድ እኮ የእሷ ጥረቷ ነው ታረጋለች። አትቦለክም። እሱማ ግን ያው ነገሩ በሽማግሌ ተይዞ ሊሆን ይችላል እንጂ እንዴት አንተንሽ ማለት ምንጭሽ እንዴት ትቦልኪያለሽ? ባይዘው የምሬን ነው። እሷ ሊቦልኳታቸው ነው ያልታለች እና እብራዊትና አሁን ኤርሚያስ ጋር ተጣልታለች። አሮን አላቅም ግን እሱን አላቅም እኔ ግን አትገባም። አይ እንደማትገባማ ቃሉ ግራ ገባኝ እኮ ጠባቸው ራሱ
አሌክስ ይናገር ጠባቸው ይሄ ነው። አኩርፎ ከሆነ ይሄ ነው ጠባቸው። እነ አዳም ጋር ገብታ ቀሲስ ምናምን እያሉ መታ የራሷን አንትኖን አስቀምጣ ወጥታለች። እንደውም ቆይታለች 30 ደቂቃ ምናምን። እኔ ለገባ ያሰብኩኝ ነው እሷ እስክትወጣ ድረስ እየጠበኩኝ በጣም ቆየችብኝና እዛ በኋላ ወጣች። ሰላም መሐመድ ባሻዬ ሰላም መሐመድ ኤርሚ ቤት ገብቷል ያልሽው አሁን የተፖስተው አሁን ዛሬ ስለሆነ ከነገ ጀምሮ ኤርሚ ባሻዬ ወገቡን ሲታመም ባሻዬ ኩላሊቱን ሲታመም ስትረባረብ ነበር። ተቀባብላን ብሎክ የነበሩትን ሰው ሁሉ ፈታ፣ ከእስር ፈታ፣ ነፃ አውጥታን እዝጎ ማርና ክርስቶስ ብለን ከዛ ከተሰበሰቡ በኋላ አፈርጋጡ ተብለን ተሸኘን። እንዳንሰማ እንዳንማር እዝጎ ማርና ክርስቶስ ለኩላሊቱ ምህረት ያርግለት። ከዛ በኋላ በአራት እግሩ ሲራመድ እኛም ጥለን ወጣን። እግዚአብሔር ይስጠው፣ እግዚአብሔር ይስጠው። ቀን ይጥላል ቀን ያነሳል። አሌክስ እያይዞ እኛ ከብሎክ የተፈታችሁ ወንድሞቻችን ለዛን ቀን እግዚአብሔር ታስታውሳላችሁ። በጣም ብዙ ሰዎች ብሎክ ነበሩና የዛን ጊዜ ተፈቱ ተብሎ ብሎክ የነበራችሁ ተፈቱ ተብሎ ብብታችንን ቀረ፣ በኋላ ኪሳቸው የቀረ አልቀረ፣ ፀጉራቸው ስር የቋጠሩ አልቀረ፣ ብሎክ ድጋሚ። እድሜ ለኃይሉ ሻወል፣ እድሜ ለብራዊት አስበሉን። ይሄን አንድ ቡና ጠጣበት ነቃ ብዬ ረጅም መንገድ እጓዝ ነበር። ጎማርና ክርስቶስ እውነቱን እኮ ነው አሌክስ። ጌታን ያን ጊዜ የኤርሚ ጊዜ ሁሉ ብዙ ብሎክ ነበረና በቃ እንደውም ብሎክ ፍቱ ተብሎ ምናምን ብሎክ ተፈቶ ምናምን ነው ሰው የመጣው እና ያ ህዝብ ብሎክ ተፈቶ የመጣበት ምክንያት ለምንድን ነው? ገንዘብ እንዲሰጥ ገንዘብ ጥፋት የበዛ ሰዓት በእጅኝ። ኧረ አንተማ እኮ እንደዚህ አይነት ሰዓት ትጠፋለህ ብሮ ብለሽኛል ለካሽ ልጅ ብሮት ኧረ ብጌታ እንዴ እንደዚህ አይነት ሰዓት የራስን ደስ ስላልፈ አልፈቅድላትም ብሮ ምናምን ካለች በጌታ ነው ማለት ደስ አይልም። እሺ እግዚአብሔር ሴት እና ከኑ አንተ እንደዚህ አይነት ሰዓት ትጠፋለህ። ኧረ እኔ ላጥ ነው አላዋጣህማ አልገናኝም አላዋጣህም። ለዚህ ነው አንጀትህን የማይበላ እሱን እግዚአብሔር ይወቅ። አዋጣል እንዴ በውስጥ እግዚአብሔር ይወቀው። አይ ግን እኔ ምንም የሚሰጠኝ ነገር የለም። አሁን ቢሆን እኔ ምንም ማውቀው ነገር ስለሌለ የሚጸጽተኝ ነገር የለም። እኔ ግን ከኑ ቀለል ተደርጎ መታየቱ ምንም ጥሩ አይደለም። ምን አለ መሰላችሁ አሁን ከዚህ በኋላ ሰው እንኳን የሆነ ታሞ እንኳን ቢመጣ ያን ሰው እንዴት ይረዳል? አሁን እነዚህ ሰዎች ሄሎ እኔ ግን ዳንኤል ይልማን ያስገባሁት እኔ ያኔ እንዴ ራሴን ማይክ ዘጋው ሳላቅ ወደ ዳንኤል ይልማን የላኩት እና እሱ ይስጠው አይስጠው አላቅም፣ ግን ወደ እሱ የላኩት እኔም በዳንኤል ይልማን ያስገባሁት በነገራችን ላይ አይ ዳኒ ይሰጠዋል። አይ እዛ ቸርች ከፍትበታል ዳኒ ያውላ መጽሐፍ የተላከውም እኮ ከዛ በኋላ ነው ብራዘርስ። አረ ዳኒ እንደዚህ ያደርግም። እኔ ሌላውም እኔ ማውቀው ነገር የለም። እግዚአብሔር ይወቀው። እውነት ይሁን ውሸት ይሁን ምን ይሁን እርግጠኛ መሆን ነገር የለም። አረ እውነት ይሁን ውሸት ይሁን ትላለህ እንዴ? 100-200 ምናምን ሺህ ዶላር ተሰብስቦ እንደ አባዙት እኮ ተሰብስቧል። ግን ታሟልም ለማለት አልታመመም ነው የሚመጣው። በኢትዮጵያ አባዙት እስቲ ጋይስ ስንት ነው የሚመጣው? 200,000 ዶላር አባዙት እስቲ። እኔ እንደው ሰባት ታሟል ያልታመመም ለሚለው እንዴት ብር ሲሰበሰብ ነው እንዴ በሽታ የሚተው? እንዴት ማለት ታሞ ነበር ሊሞት ነበረ። ልክ ብሩ ሲሰበሰብ ተቻለኝ ይላል። እንዴት አልገባኝ። በህልሜ ራሱ ሲሞት ምናምን አየፈራው ነው
እንደ እግዚአብሔር ፈፈወሰ 75% እኮ አለኩ 75% እግዚአብሔር ፈወሰኝ አለ። እግዚአብሔር ደግሞ ሲፈውስ 100% ነው እንጂ 75% አይፈውስም እግዚአብሔር። ከእግዚአብሔር ከሆነ አንድም አያስቀርም። ምን ምልክት ራሱ እኮ አያስቀርም እግዚአብሔር እና 75% በሽታው ድህነት ነበር ተፈውሻለሁ አለ። ከኔ እንደዛ ብለ ጌታ እንደዛ ብሏል። በሽታው ድህነት እውነትም በሽታው ድህነት ነበረ እንዴ? ያው ብዙ እኮ አልቆየም 75%። ስለዚህ ተለወጠ እኮ አቤላ ከባድ ስናገር ያኔ እኮ አይኑ በርበሬ ምናምን መስሎ ያየ ነው። ለምን መሰላችሁ ጋይስ? ቆይ እዚህ ጋር ሲያለቅስ ነበር ማለት ነው። የዛኔ እውነት የታመመ 36 ምንድን ነው ይሁላ 0 ምንድን ነው ሚሊዮን? ኧረ ማን ነው እንትን ያለ ሚሊዮን ብር ኢትዮጵያ የተሰበሰበው ነው። ኦኬ ሊሆን ይችላል። የኢትዮጵያ 36 ሚሊዮን ብር ምክንያቱም 36 ሚሊዮን አይሰበሰብም። ቲቪ ያላቸው እንዳገዙ ሲነገር ሰምቻለሁ። ጩፋ ምናምን ነገር ለዛ ነው ዘጋባ ይዘውና አሁን ጩፋ 4 ሚሊዮን ቢያስገባለት ምናምን ምንና ኤርሚያስ ሲሰና ያንቺ ሰው ለምትባይዘ ውጪ ማን አውሪያ ማን ስም ያለ ቀበሌ ታያቸው እባክሽ። እና ዛሬ እንትን ነው ትምህርት ምናምን የለንም። የበዓላት ቀን ነው የበዓላት በዓል ትፈልጉ ነግሩ እና ጌታ ሊሆን ይችላል። በነገራችን ላይ 36 ሚሊዮን ወይም እንትኑ ተዘዝሮ ሊሆን ይችላል። አላውቅም እንዴ እውነትም እኮ ሀኒቾ ተረሳ። የቲቪ ቻናል ያላቸው ነዩ ጩፋ ምናምን አዎ አንቺ እንደዛ ጂፒኤስ ራሱ አዋጥቷል እኮ በዛ ተላልፎ እንዴት እንዳዩት አላውቅም። እነሱም እንደረዱት ምናምን ተናግረው ራሱ ተናግረዋል። ደግሞ እኮ መደበቅ አይችልም። እንታይ መደበቅ አይችልም። ወይ ጉድ! አንቺ ብዙ እኮ ሄዷል ማለት ነው ይሄ ነገር። ኧረ በስመ አብ! እዚህ ላይማ መሳተፍ ነበረብኝ እኮ ትንሽ እንኳን ቢቆነጥሩልክ። አይ እንትን ቢኖረው ኮሚሽን ምናምን ካለውማ ኮሚሽኑንማ አሁን እየበሉት ካሉት አብረው አሁን ላይ አብረውት ያሉት ናቸው። በቃ ሌላ የለም። አይ መሳተፍ ነበረብኝ። አሁን የጸጸት ዳሜም እኮ የተቀነጠሰችው ኮሚሽኑ ላይ እምቢ ስላሏት ነው። ደሜማ አብሮ እሱ ዋናው ሌላ ዋናው አብሮ ሳይሆን እሱ በዋናነት እንዴት ግን ስኳር በሽተኛ በጣም እየገረመኝ ነው። ስኳር በሽታ የመረጡለት ደህና ነገር ቢመርጡለት እንዴ። አሁን ኤርሚ ወገብ በሽታ ቆንጆ ነው፣ በቃ ይድናል። ስኳር በሽታ ግን እስማ ክፉ ናቸው። ልክ ነውበታል። ግን እንትና ናት ምንቶ ሜርሲ ናት እንደዚህ አይነት ኖ ያልተፈሳ ነገር አይሸተም። አንተ ደግሞ ችግርማ ስላለባቸው ነው እንደዚህ ያወጡት። ነገር ይወጣል ደግሞ ቀስ በቀስ። እንግዲህ ጌታ ይወቅ። እኔ የማውቀው ነገር የለም። አሁን መረጃ ከእናንተ ነው የምሰማው ሁሉንም ነገር። እኔም እኮ አሁን የሰማሁት ገርሞኝ አንተም ጉድ ብዬ ብዙ ስኳር በልቷል ነው። አልማዝ ደግሞ አሁን እዚህ ኤርሚያስ ኮሜንት ስጽፍ ካየሽ ላሰማችሁ። ኤርትራዊ ናት ያለችኝ። ቆይ ቅድም እኮ አላሳሳችሁ። ቆይ ላሰማችሁ። ሺ ኢዝ ኤርትራዊ ደግሞ ንግግሯ በጣም እኮ እንትን የሚለው እስኪ ስሙት። ትንሽ ረዘም ካላባችሁ ከመጀመሪያው ነገርን ከሱሪ ብሏል። ምንድን ነበር? ነገርን ከሰሩ ምንን ከጥሩ እንደዛ ነገር ጠፋብኝ እኮ። ጥሩ ተረት እኮ ጥሩ ነኝ እኔ ግን አለ ነው ጠፋብኛል ድምጽ። ቆይ ኦፕስ አድቨርታይዝ ገባ። ሶሪ አይ ቤተ ክርስቲያን አትታረምም ማለት
ቤተክርስቲያን አትታረምም አለ አንድ የመካነ ኢየሱስ አማኝ። በጣም ይገርማል። ከኦርቶዶክስ የግል አቋም ወይስ የቤተክርስቲያን አቋም? ሀሳብ አትፍሩ፣ ሀሳብ አትፍሩ። ሶሻል ሚዲያ ላይ ነው ያለነው። ሀሳብ መፈራት የለበትም። ኦኬ። አንድ የመካነ ኢየሱስ አማኝ ነው ያልኩት፣ ቤተክርስቲያኒቱ አላልኩ። አንድ የመካነ ኢየሱስ አማኝ ቤተክርስቲያን አትታረምም አለ። ቤተክርስቲያን አትታረምም ካለ ወደ ምን ይወስደናል? የቤተክርስቲያን ትርጉም መጽሐፍ ቅዱሳዊ በሆነው መንገድ ጣራና ግድግዳ ወለል ነው ወይ? ቤተክርስቲያን ትርጉሙ ምንድን ነው? ይሄ እምነት እኛ እንደምናውቀው እዚህ ኮምፓራቲቭ ቴዎሎጂ ላይ እንዳለ እንደመኖራችን መጠን ይህንን እምነት የምናውቀው በኦርቶዶክሳውያን ነው። እነሱም ጋር ደግሞ ትታረማለችም አትታረምም የሚል አወዛጋቢ የሚሆነ አቋም ነው ያለው። ቆይ እሺ፣ እንደገና ትደግመዋለች የኔን ኤርትራዊነት እሱን ለማሰማት ነው። እንደገና ትደግመዋለች። እኔና ቃሌን ራሱ ያባረረችን እኮ እሷ ራሷ ናት። ተው ምናምን እነሱ ከእሷ ቤት አቁሙ ተው ምናምን ስንል እና የሰውን ማንነት ሳታውቅ ራሱ ኤርትራዊ ቢሆን ባልሆን እኔ አይደለሁም ኤርትራዊ። በእርግጥ ለምን ኤርትራዊ እንትን ብዬ ሳይሆን አይ እዚህ መጣ ስትል እንትን አቁሙ ብለናል ምናምን ስትል እሱ አይደል እንደ እሳት ምታያለች። ግን እንደገና ትደግመዋለች ብዬ ነው። ኤኒዌይስ ግን ሰምታችኋላ ኤርትራና ስትል እንደገና በእንግሊዝኛ ታረጋዋለች ብዬ ነው። እሺ ኤርትራዊ ትላለች ብዬ ነው። አይ ሰማነው ሰምታችኋል። ኦኬ በቃ ስለዚህ እኔ የቱ ጋር ነው ኤርትራዊ ነኝ ያልኩት? ምን ማስረጃ አለ? ስለዚህ የምታመጣው እንዳለ ማስረጃ ውሸት ነው ማለት ነው። እኔ ውሸታም እንደሆነች ነው እኔ የደመደብኩት አሁን ማለት ነው። እኔ ኢትዮጵያም ሆነ እንዳለ ሁሉ ሰው ያውቃል። እኔ አይደለሁም ኤርትራ። ግን እሷ ምንድነው እሷ ኤርትራዊ ሆና ስለ ኢትዮጵያ መካነ ኢየሱስ ምን አገባት ነው? ሲጀመር እኔ መካነ ኢየሱስ ነኝ ብያለሁ። እኔ ሉትራን ነኝ ያልኩት። ይኸው ስሜ ራሱ ሀና ሉትራን አይደለ ስሜ? እንደው እሷ እንኳን ብትል ማለት ነው እንደኔ አላልኩም። ያና እንደገና አስረግጣ ትናገራለች። በኋላ መጨረሻ ላይ ኦልሞስት ሊያልቅ ነው ቪዲዮ እንትን ትላለች እና በጣም ያ ሃይ ይብቃችሁ። በቃ እንትን ላይ ያለ ዩቲዩብ ልንገራችሁ ስሙ ያርግልናል። ምን ዩቲዩብ አንሰማውም። ከፈለጉ ሙሉ መስማት ለዛ ነው ሙሉ የከፈትኩ። አጠቃላይ ምን አለ መሰለሽ አንቺ እኔ ምን ይወስ እነዚህ ሰዎች በቀደም ብሩኬ ሲናገር እንደሰማችሁት እኔ ከዚህ በኋላ በገንዘብ ጉዳይ እያንዳንዱን ሰው ስም እየዘረዘርኩ ነው ማወጣው ብሏልና እኔ ጋር ራሱ ማለት ነው እኔ ማስረጃ አለኝ። እኔ ግን እኔ እንደዚህ ማስረጃ አለኝ ምናምን ብዬ መለጠፍ ስለማልፈልግ ነው እንጂ እኔ አንዳንድ ሰዎች ማስረጃ አለኝ እንደዚህ እንትን የሚሉበት ግን ይሄ እነሱ በሰዓቱን የመልስ አልሰጧቸውም፣ ዝም ብያቸዋለሁ። ግን አሁን ብሩኬ የሄደበት መንገድ የሌሎችንም ችግር ነው የሚገልጠው። ያንዱ ሲገልጥ በቃ እነዚህ ሰዎች ሚዲያ ላይ ራሳቸውን ያሰጣሉ ማለት ነው። እኛ የምንለፈልፍበት እውነት ይገለጣል። አይዋሽም ብሩኬ ደግሞ እኔ ብሩኬ ካለ ሁሉን ነገር አምናለሁ። ብሩኬ አይዋሽ አይበላም ደግሞ እንደዚህ ገንዘብ ትላለህ። እሱ እንደዚህ አይነት ነገር ውስጥም አይገባም። እሱ ካለ በደንብ ነው ማምነው። አራዳ ነው ልጅ። ግን የበልቶኛል የሚሉ ሰዎች አሉ። እኔ ጋር የመጡ ሰዎች አሉ። ገንዘብ ወስዶብኛል የሚሉ ሰዎች እናቺ ግን እኔ ጠምዳ ይዛኛለች። እቺ ሜርሲ የምትባለው አንደኛ ኤርትራዊት ነች አለች። ሁለት ደግሞ ቲክታክ ከፍታ የትዳሯ አጋራ ሲመጣ አለች ሲመጣ ማውራት አልችልም ስላለች ለምን ብትሉ እምነቷን አያውቅም ብላ ያለችበትም አለና የትዳር አጋሯ የሰውን እምነት አያውቅም ስለዚህ ማውራት አልችልም ብላ ትላለች ምናምን ያለች ደግሞ አለ። ኤኒዌይስ ከተነሳ አይቀር ብዬ ነው። ይመቻቸው። ለማንኛውም ብቻ ግን እግዚአብሔር ይድረስላችሁ። አስቀድማችሁ እውነትን ተናግራችሁ ይሄ እንደዚህ ተደብቆ ምናምን በእናንተ ባልፈለጋችሁት መንገድ ከሚወጣባችሁ
አሁን የበላችኋትን ገንዘብ ትፏት፣ ሂዱና ለመቄዶንያ አስገቡ። የተቸገረ ሰው እርዱበት። ለኛ መልሱልን አንላችሁ፣ ለተቸገረ ሰው እርዱበት። የበላችኋትን ብር እንዲህ ያስለፈልፋቸዋል። በነገራችን ላይ እያንዳንዱ በተለይ አረብ ሀገር ተልኮ ተሰርቶ የተላከላችሁ ገንዘብ ያስለፈልፋችሁ። እኛ የሰው ሽንት ቤት አጥበን የሰው ድስት ጠርገን ልከንላችሁ መልሳችሁ እኛኑ ሰድባችሁናል። መልሳችሁ ሩዛችሁን ቀቅሉ፣ ሽንት ቤታችሁን ጠቡ ብላችሁ ሰድባችሁናል። እግዚአብሔር ደግሞ ያያል። ስለዚህ አሁን ደግሞ እየተበጣበጣችሁ ነው። በገንዘብ ምክንያት ወጣችሁ ገንዘቡን ቆጥራችሁ ወይ ለቤተክርስቲያን ግንባታ አውሉት ወይም ደግሞ ለቸገረው ህዝብ እርዱ፣ ለተራበ እርዱ፣ ለመቄዶንያ አስገቡ። አይመለከተንም። ብቻ ያንን ገንዘብ አውጡ ከኪሳችሁ። እንዴ ቀልደኛ ህዝብ። አውሮፓ ላይም ራሱ እኮ የሚኖሩት ሰው ስንት ሰዓት ሙሉ ተቸግሮ ኦኬ ሹፍርና ሰርቶ ነዳጅ ማደያ ምናምን ማከፋፈያ ሰርቶ ብዙ ነገር ሰርቶ በሰዓት ተጠግሮሮ ነው ይሄን ሁላ ገንዘብ የሰበሰባችሁት። እናንተ ግን ለካ እንደዚህ ደም ስኳር አለብኝ ደም ስኳር አለብኝ ምን አለብኝ በል እየተባባላችሁ ነው እናንተ። ጉዳችሁ ገና ጉድና ጅራት በበስተኋላ ነው ይላል ያገሬ ሰው። ገና ከኋላ የሚመዘዝ ጉዳላችሁ። ኧረ በኢየሱስ ሀኒቾ ግን ምኑን ያሳየሽኝ? አንቺ ከዋታ ሳይኝ እኔ አላየውም ነበር። እውነቴን እኮ ነው አመልዬ። እኔና አንቺ ምስኪኗ እናትና አባታችንን ልንረዳ ያወጣን ያለንን የሌለን ጥርግርግ አርግተን ሰተን ለካ እነሱ እንደዚህ ነው ሙድ የሚይዙብን። እኔ እኮ ለዚህ ነው መንፈሴ የማይቀበለው ይሄ የብር ጉዳይ። ከኑ ምን ነው ሚውት አርግተህ ዝም አልክ? አውራ እንጂ። እኔ ማላውቀውን ነገር ነው የምታወሩት። አሌክስ እንዴ ማታውቀውስ ነገር ቢሆን እኔ እህትክ እንደዚህ ተበዝብዤ እንዴት ዝም ትላለህ? እኔ እንኳን ስለ ብሩ ላወራ አልነበረ። እኔ የአብራዊትን ቪዲዮ ማውጣቷ ግን ይሄ ብልግና ነው በእውነት። እሱ ላይ ለምን አታወሩ? ዝም ብላ ቆይታ አሁን ከእነሱ ጋር ስትጣላ የእሷን ቪዲዮ ማውጣት ምን ይባላል? አሁን ይሄ ጥሩ ነው ትላላችሁ? ከሷ በእውነት ከሷ መሸሽ ነው ያለባችሁ። ፍሩ። ሲጀመር ከጴንጤ ጋር ማለት ነው ጋይስ፣ ማንኛችሁም ሚስጥር እንዳታወሩ። እግዚአብሔር ጴንጤ ክፉ ነው። የሆነ ቀን አውጥቶ ችግራችሁ ነው የወራችሁ። ሲጀመር ከሰው ጋር ምንም ሚስጥር እንዳታወሩ። ቪዲዮ ኮል አትደዋወሉ። የማትፈልጉ ከሆነ አታወሩ። በቃ የማታምኑትን ሰው እንደዚህ አይነት ክፉ ቀን ሲመጣ እኔ አሁን በቪዲዮ በሃንዮ ጋር ወይ ከከኑ ጋር ባወራ ችግር የለብኝም። በቪዲዮ ተገልጬ ነው ማወራው ምናምን። በቪዲዮ ተገልጠው የማወሩ ሰዎች ግን ራስ ሚቲ ምን ጉድ እንዳለ ብታይ፣ ምን ጉድ እንዳለ። እኛ አብራዊትን አንድ ቀን በካሜራ አይተናት አናውቅም። ያው የስንት ዓመት ቪዲዮ አውጥተው ለጠፉባት። ምን ትላለህ እስቲ? አሁን ይሄን ምን ጉድ እኮ ነው። እዛ ኤርሚያስ ጋር ማይክ ስቲዝ ያዳል ሞተው መንፈስ ነው እየወጣ የሚገባበት። እንደዚህ ነው ያላየሁም የምር እውነት። ኧረ ደግሞ ስድቧ በጌታ ስመላሷ እኔ ቃሌን ማይክ ሚዩት አርግ ስትለው እንዴት እንደደነገጥኩ ነው ራሱ። ያ እኔ የፈለገ ከቃሌ ጋር ብጣል ነው እንደዛ ቃሌ ቆጣ እኔ ላይ የሄደችውን ሰላየሽውን እንዴ? አይ ከዛ በኋላ አለበስኩኝ ወጣው ደነገጥኩና ወጣው። ኦይ አንዴ ምናምን ሲላት አይ በቃ ሚዩት አርግ አለችው። ከዛ ማይክ ዘግቶ ጸጥ አለ። እኔ ቦን ወጣ ነበር። ለምንድን ነው በልችም ቀመጥ? እኔ ራሱ ነው አስቢው ቃሌን ማይክን ዝጋ ቢታል ማልኩት ሄጄ ነገርኩት። ወጣ አልኩት፣ አትቀመጥ አልኩት። ቃሌ ትዕግስተኛ ነው በጣም። እኔ በጣም ነው የደነገጥኩት። እግዚአብሔር እኔ አሁን ቃሌ መጥቶ ቤቴ ቆይ አንዴ ሄሉ ላወራ ሲለኝ ሚዩት አርግ ልለው። ኧረ በስመ አብ አንቺ በጣም እንትና የሆነ ነገርኩሽ። ጠቋርና መንፈስ ነው ያለባት።
አይ ሃንቾ ያለሽ እኮ የማንን ቪዲዮ ነው የለጠፉት ነው? የእብራዊትን ቪዲዮ ነው የለጠፉት። የማንን ነው ያልከው? ማናት ያለ ይመስል የእብራዊት ያቺ እብራዊት ትባለው ቃሌን የእብራዊትን ታውቃታለህ? ዳግም ትባላለች። ወይኔ ወይ ብራይት። እኔ ግን ትልቅ ሰው ትመስለኝ ነበር ድምጿ ምናምን። ልጅ ናት። እንደውም እኮ እኛ ሳናውቅ አሮጊት ነበር የምንላት። ለካች እኔ መሰለሽ ልጅ ናት። አዎ የሆነ ጊዜ ኤፍሬም ባለ ጊዜ ቤት የሆነች ልጅ ኩላሊቷ ፌል አርግቶ ምናምን ገንዘብ ተሰብስቧል ነበረ። አይ መጥፎ ቪዲዮ አይደለም፣ መዝሙር እየዘመረች ነው። ግን እሷ በቪዲዮ መውጣት ስለማትፈልግ ነበር። አይ ለሷ እብራዊት ለሴኩሪቲዋ ብሎ አትወጣም ነበረ። አሁን እኮ በቃ ከቻለች አስገደለቻት ማለት እኮ ነው። በቃ ያኔ ራሱ በጣም ነበር የምትጠነቀቀው ቪዲዮ ለእንትን ላለ ማለት። እኔ በጣም ይሄ እኮ ወንጀል ሁሉ እኮ ነው። ሰው የማይፈልገውን ነገር በአጠቃላይ ልጅቱ ጤነኛ አይደለችም። ባይዘው እሷም አሜሪካ ስላለች ልትከሳት ትችላለች እኮ እዛው ስላሉ ሁለቱም ካየችው ልትከሳት ትችላለች። ምክንያቱም ያለ ፍላጎቷ ያለ ፍቃዷ ቪዲዮ ማውጣት ልክ አይደለም። እኔ አቅ ነበርኩኝ ያን ዩቲዩበሮች ቪዲዮን ቆረጡት፣ የሷ ቪዲዮ ከወጣ ሪፖርት አድርገን እናወርደዋለን ሲሉ ነበርኩኝ ያን እና ዩቲዩበሮች ታዘው የሷን ቪዲዮ አልነበረም ተቆርጦ ነበረ ቪዲዮ። አሌክስ ሚውት አደርጋለሁ ይሁን። እብራዊት ከደህንነቷ አንጻር ነበር ያኔ በቪዲዮ ማትወጣው ከእስራኤላኖች ጋር ምናምን ጥሩ ሙድ ላይ አልነበረችም። እሷ ክርስቲያን በመሆኗ ምናምን ጥቃት ይደርስብኛል ብላ ስለምታስብ ይመስለኛል እማትወጣው በቪዲዮ በሰዓቱ። ያው ኒውዮርክን ስትል እኮ ትንሽ ተረጋጋሁ እዛ። አይ ቢሆንም እሷ ያለችበት አካባቢ ብዙ ከሆኑ እኮ ጥቃት ሊያደርሱባት ይችላሉ። ኒውዮርክማ የጂውሽ ሌላ እስራኤል እኮ ማለት ነው። ጂውሾች በጣም ነው ያሉት። እሷም እኮ ከዛ ፍርሃት ነው እኮ እንደዚህ የሆነችው። ትንሿ እስራኤል በት ኒውዮርክን እንዳለ ቢዝነሱን እነሱ ናቸው የተቆጣጠሩት ሁሉ። ብቻ ግን ከባድ ነው። እግዚአብሔርን ይሄ ማህበረሰብ እስከ መቼ የሰው ሚስጥር እንደምታወጡ። የእሷ ፍቅር ግን ከባድ ነው። ከፌስቡክ ጀምሮ እብራዊት ፖስት አድርጊ ይላታል። ትንሽ ከቆየች ያለሽ ምን እብራዊት ፖስት አድርጊ ጥቅስ ነው የሆነ ጥቅስ ይጠቅስና ዲቦራ እና እብራዊት ናቸው ሁሌ ፖስት የሚያደርጉት እዛ እና ዲቦራ አለሽ እብራዊት የላችሁም እንደ ታማኝ ናት በጣም እኮ ታማኝነቷ ይገርማል። በጣም እስካሁን ድረስ 10 ዓመት በጣም ነበር የምታገለግለው በኢየሱስ። ዲቦራ አለች ምናምን ትባላለች። ከዛ ዲቦራ በቃ ሁለቱም ስም ነው የሚጠራው። ሌላ ስም ሲጠራ ሰምቼ አላውቅም ፌስቡክ ላይ። የኤርሚያስ ነገርማ እኔ በቃ እግዚአብሔርን እኔ እዛ ቀን ነው በቃ ስለት ነው መሳለው ልሳል እንዴ ጋይስ ፍሪ ፓለስታይን ጨረሱ እኮ እነሱ ፓለስታይኖች ወደ ሀገራቸው ገቡ። ወሬኞች ይላል ቢኒያም። አንተ ራስህ በልተሃል ማለት ነው ከኤርሚያስ ጋር የበላ ነው ወሬኛ የሚለው መጥቶ። እናንተ ስትበሉን ያልታወቃችሁ ሰዎች እኛ ስናወራው የሚከብዳችሁ ነገርስ ብራዘር $200,000 ስልቅጥ አርግታችሁ በልታችሁ ጌታ ራሱ ይቅር አይላችሁ የዚህን ህዝብ። ቆይ ላሳያችሁ።
የፔፓሉ ነገር እስቆ የቢኒ እሱ ግን አልገባኝም። እኔ ሀኒቾ ቢኒ ጋር እየገባ ነው የሞባይል መግዣ ምን ይሰራል? ወደ ቢኒ የሚላከው ነው። ስለዚህ በፔፓል ወደ ቢኒ የላኩ ሰዎች አሉ እንዴ? ኮሜንት አታነብም? ለዛ ኮሜንት ላይ $100 ልኬልሃለሁ ለኤርሚ አይፎን መግዣ የሚል አላነበብሽም? ኮሜንት ላይ አነበብኩኝ። እሱንማ ግን ያልገባኝ ሞባይሉ የሚገዛው ለኤርሚያስ ነው። ለምንድን ነው በቢኒ የሚገባው? ለምንድን ነው በቢኒ የሚገባው? ያው ሰብስቦ እንድልክለት ነው። ብሩን ሰብስቦ እንድልክለት እንትኑ አንብቢ፣ ቀረብ አድርገሽ ስክሪንሻቱን አንብቢ። broken? Okay. Very good. ይሄ ነው የቢኒ ፖስት። አይተሻል? ምን አየዋለሁ? እዚህ ቢዚ ነኝ። ልጅ ቢዚ ያረገች ነው። ኦኬ መጽሐፍ ትወዳለች ልጅ መጽሐፍ እየሰጠዋት ያስቱ ሄቪ ሄሉ በቃን። በቃ ከዚህ በላይ ካወራን አይበቃም። ለካ ይሰለቻል። ሰለቸኝ። ግን በጣም እግዚአብሔርን ጀግና ናቸው። በጣም በሌብነት የተካኑ ናቸው። ታዲያ በዚህ ልክ ይዘርፋል። ይመቻቸው እግዚአብሔርን። ከዚህ በኋላ እኮ ሰው ቢቸገር ራሱ በቃ መሰብሰብ አይቻልም። ለማንኛውም ጋይስ ስለነበረን ቆይታ እናመሰግናለን። ተኙ፣ እኛም እንተኛ። ከዚህ በኋላ ገንዘብ ስትሰጡ ለራሱ ለባለቤቱ ስጡ። ለኔ መስጠት የምትፈልጉ ሰዎች ካላችሁ ስጡኝ፣ ችግር የለውም። ግን ለኔ ብቻ ስጡ። ለአንቺም እንደዛ እና ግን እንዲህ ዝም ብላችሁ በቃ ገንዘባችሁን አትበሉ። እግዚአብሔር ግን እናንተ ገንዘብ የሰውን ገንዘብ ሰብስባችሁ ለራሳችሁ ለግላችሁ ጥቅም ለቤታችሁ ሙላት ያደረጋችሁ ሰው ከጉድለቱ ላይ ነው። በነገራችን ላይ የሚሰጠው ሲሰጥ ከጉድለቱ ላይ ነው። ኖሮ ተርፉና ማለት ላይ የሚሰጠው የሚኖሩ ይችላሉ። ኖራቸው ተርፏቸው ምናምን ሊሰጡ ይችላሉ። ግን ከእንደኛ አይነቱ ምስኪን እግዚአብሔር ያይባቸዋል። እኛ ስንት ጉድለታችንን ትተን ነው ያኔ እንደዛ ሆነን በየትኛውም በነገራችን ላይ በሜሎስ ምንድነው ይሄ ስቱዲዮ ተነግና በኤርሚያስ እንደዚህ ሌላ ምን መዋጮ ነበር? ብቻ በየትኛውም ነገር ገንዘብ ሲሰበስቡ እኛ የምንሰጠው ከጉድለት ነው፣ ከጉድለታችን ነው። ግን እናንተ እንደዚህ በጣም አጀንዳ አስባችሁበት ምናምን እንደዚህ አንተ በሽታ እንደዚህ የኔ በሽታ ተባብላችሁ መታችሁ አትቀፍሉ። ኧረ በኢየሱስ ስም ስራችሁ ይፍረስ። ሜላማ መለጠች። ሜላ አምጣለች። ስቱዲዮዋን አሰርታ ወጣለች። ሁለተኛበት ሄሎ አስጨርሽ እንጂ ይግባ። ይሳደባል። ተለምደ ስድብ ይለጠፍብሻል። ምን ችግር አለ? መጀመሪያ ከእናንተ በላይ ብሳደብም ከእናንተ በላይ አልሳደብም። በተለይ ሀና ከምትባሏ
እና ቅድም ላቆምኩበት ቦታ ሲሄድ መጽሐፍ ቅዱስ የምር ሲናገር አንድ ሰውን ከምታሰናክሉ ወፍጮ ድንጋይ በአንገታችሁ ላይ አድርጋችሁ ራሳችሁን ወደ ባህር ወርውሩ ይላል። የምታደርጉት ማንንም አይደለም እኮ ለምን አንተ አትወረውርም? እኔ ማንንም እያሰናከልኩ አይደለም። እና ለእናንተ እየነገርኳችሁ ትልቅ ናችሁ፣ ብዙ እድሜያችሁም ቆስቁሷል እና ያው የምታደርጉትን ነገር አስተውላችሁ አድርጉ። ኦርቶዶክስን ለማዘሰት አሁን ማንም ምንም አይላችሁም። በዚህ እናንተ ኦርቶዶክስ የምታስከፉ ተሳድባችሁ ነው። እኛ ደግሞ የጴንጤን ውሸት አጋልጠን ኦርቶዶክስ ይደሰት በቃ ምን አገባክ? ምንም በጴንጤ ላይ ውሸት የለም። ሰው ሁሉ ባይዞ እኛ ጻድቅ ስላልሆነ ነው ክርስቶስ ሲጀመር የመጣው ታውቂያለሽ። ምናልባት ግለሰብ የራሱ የሆነ ድካም ሊኖረው ይችላል። ያን ድካም ተጠቅማችሁ እናንተ ደግሞ አሁን ለማንኛውም ካዶሽ ኤርሚያስ አበበ 200 ምናምን ሺህ ዶላር አጭበርብሮናል። ሂድና ንገረው። እራሱ አገልጋይ ነው። ምናልባት ሊያስፈልገው ይችላል። አገልጋይ ነው፣ ሙሉ ሰዓት አገልጋይ ነው። ገንዘብ ሊያስፈልገው ይችላል ብሎ አጭበርብሮ ነው እንደሚወስደው 200 ምናምን ሺህ አሞኛል ብሎ ያክም ማስረጃ አቅርቦ ነው የወሰደው። ምን አገባችሁ እናንተም ታመምኩ ማንም አይሰጧችሁም እኮ ሲጀመር እናንተ ተዛብላችሁ ብትወጡ ጭራሽ ማስረጃ አምጣ። ማስረጃ ማለት ሌባ እናት ልጇን አታምንም። ሌባ ስለሆናችሁ እኮ ነው እንደዛ የምትሉት። እሱን ነው አታምኑ። አልማዝ ለምን ሰጠን መስለሽ ነው ይውጣለት ብዬ እኮ ነው ማለት እንትን ከሚል ተናግሮ ይውጣለት። ለምን አልማዝ ለምን ሰጣችሁ መጀመሪያ አለች። ለምን መሰለሽ የሰጠነው እኛማ በእውነት የታመመ ነው ነበር የሰጠነው። ከዛ ለካ እነሱ እርስ በርስ ተነጋግረው ገብተው ታመምን የሚሉትና አንደኛው ማስረጃ ደግሞ ደምረውን ታመሃል በቃ የእመን የስኳር በሽተኛ ነህ ብር ይሰብሰብለት ብለው ያው ቀለመወርቅ ስላልተስማማ አልተሰበሰበለትም። ከዛን ሰዎችን ተቀባይነት አላገኘም። ኤርሚያስ ደግሞ ታመመ ተብሎ ገንዘብ ተሰበሰበለት። ልክ ለማነው ደምረው ሳይስማማ ሲቀር ኤርሚያስ ታመመና ገንዘብ ተሰበሰበበት። የተሰበሰበለት ገንዘብ 200,000 ዶላር ነው፣ ከዛም በላይ የኢትዮጵያው ሳይጨመር። ስለዚህ አሁን መታችሁ እናንተ ለምን ዝም አትሉም? ለምን አተው ምንም ጻድቅ አትጩቱ። እያንዳንድሽ እኮ ስላልሰጠሽ ነው። እኛ ሰተን ነው ብንጠይቅ እኛ ሰተን ነው እንጠይቅ። ደግሞ ያለ ምክንያት ወጣ ገንዘብ ያንገበግባል ትላለሽ። እሺ ቀጥል። አንድ ሰው ግን እርዳታ ከተደረገለት ምን ችግር አለው? በቃ በፍቃደኝነት ተደረገለት ልጆቹን ቢያሳድግበት ምንም ችግር የለውም። የሚፈልገው ቢያደርግበት ምን ችግር አለው? ምንም ችግር የለውም። ግን በውሸት አይደለም። እኛ እኮ ያናደድን በውሸት መሆኑን እንጂ የዛን ጊዜ አመመኝ ያለ ነበረ። ታመዋል። ሐኪም ቤትም እየሄደ ነበረ። አልታመመም። ማስረጃ አለክ? ማስረጃ አሞኛል ብለዋል። ሐኪም ቤት ሄደዋል። ማስረጃ አለክ? አሞኛል ብለዋል። ራሱ መጥቶ አሞኛል ካለ አሞታል። በቃ ሳያሞ አመመኝ እኮ በህይወ ደምረውን እኮ የስኳር በሽተኛ ነኝ በልና ገንዘብ ይሰብሰብለት ተብሎ ነበር። መረጃ ወጣበት እኮ። ማን ነው እንደዛ ያለው? ሄሉ ሳያሞ አሞኝ ይላል። እኔ ራሴ ድሮ ትምህርት ቤት ለመሄድ ሳልፈልግ ስቀር አሞኝ ነው ብዬ ትላለሁ። ስራ ቦታ መግባት ካልፈለኩኝ አሞኛል እላለሁ ሳያመኝ። ይሄ እኮ ምን ችግር አለ? ስለዚህ አልታመመም ነው የምትለው? አዎ አልታመመም። አጭበርብሮናል። በቃ አመመኝ አለ። አንቺ ደግሞ አስበሽ ሰጠሽው። ከሰጠሽ በኋላ ምን ችግር አለ? ሰጠሽው በቃ። ዋሸኝ። እኔ ደግሞ ሲዋሹኝ አልወድም። በተለይ እግዚአብሔር ሰው ሲዋሽ ደስ አይልም። እስከዛሬ የሚያወራው ሁሉ እውነት መሆኑ ራሱ የእግዚአብሔር ሰው መሆኑን በምን አወቅሽ? ሄሎ አንቺ ደግሞ አይ እነሱ በእግዚአብሔር ሰው ስለሚቀበሉ በእግዚአብሔር ስም በእንጂ የእግዚአብሔር ሰው መሆኑን እርግጠኛ አይደለንም። እኔ በበኩሌ አይደለሁም እርግጠኛ። ኧረ እንደዛ ግን ከዚህ የሚሻለው አሁን ኤርሚ ተበልተናል። ኤርሚ ለካ አልነበርክም ገንዘብ ማሰባሰቡ ላይ አልተበላህም።
ስማ ኤርሚና ጉድ ስማ ልንገርክ ይኸውልህ ደምረውዬ ያኔ ከኤርሚያስ ጋር የሽርክ በሚሰሩ ሰዓት ምን አለ መሰለክ ምን አሉ አንተ የስኳር በሽተኛ ነኝ በልና አሉ ሲባል ብር ይሰብሰብልህ አሁን ደምረው ብር ይሰብሰብልህ ሲባል እሺ ካላችሁማ ይሰብሰብልኝ ብሎ ተስማማ ከዛ ኤርሚያስ አይቻልም አለ ከዛ ኤርሚያስ አይቻልም ብሎ ከዛን በቃ በሽታው ወደ ኤርሚ ዞረ ከዛን ኤርሚ ግን አንድ ቆይ እስኪ ከታች የሆነ ሰው አይቼ ነው እምባይት ያረኩ ሰው እናግባስ ሞራል የለኝም አሁን መካነ ኢየሱስ